ዛሬና ትላንትና ከማንቸስተር ዩናይትድ ጋር ተዘውጡ አዳዲስ ነገሮች ምን አሉ የሚለውን በዚህ ቪዲዮ እነግራችኋለሁ። ከዛ ፊት ግን ስለ ማንቸስተር ዩናይትድ በየቀኑ መስማት የምትፈልጉ ከሆነ እንዲሁም ደግሞ ስለ ዓለም ዋንጫ ይህንን አካውንት ፎሎ እንዲሁም ደግሞ ቪዲዮቹን ላይክ ማድረግ እንዳትረሱ። በመጀመሪያ ዛሬ ኦፊሻሊ የትራንስፈር ዊንዶ መከፈቱን ተከትሎ ማንቸስተር ዩናይትድ የመጀመሪያ ትልቁን የሰመር ሳይንን ማድረግ ችሏል። ጨዋይ ሳይሆን ያስፈረምነው አማዞንን ነው። ኦል ኦር ነቲንግ የሚል የ2026/27 ዶክመንተሪ እንደ ማንቸስተር ሲቲ እንዲሁም ደግሞ እንደ አርሰናል በቀጣዩ ሲዝን እናያለን ማለት ነው። በዚህ ረገድ አይ ቲንክ ሩበን አሞሪም እያለ ኢኒዮሶች ይህንን ነገር አፕሮች አድርገውት ነበር። ነገር ግን ሩበን አሞሪም እንዲሁም ደግሞ ተጫዋቾቹ ፈቃደኛ ባለመሆኑ በወቅቱ ያቀረቡልንን የ10 ሚሊዮን ፓውንድ ጥያቄ ውድቅ አድርገን ነበረ። ነገር ግን አሁን ላይ ኢምፕሩቭድ በሆነ ከአርሰናል ከሲቲ እንዲሁም ደግሞ ከቶተናም ኦል ነቲንግ የተሻለ ማንቸስተር ዩናይትድ የሚያገኝበትን ገንዘብ አግኝቶ በ2026/27 ትልቅ ዶክመንተሪ ኤክስፔክት እናደርጋለን። ሩበን አሞሪም ካነሳን አይቀር እንግዲህ ዛሬ ፋብሪዚዮ ሮማኖ ኦፊሻሊ ኮንፈርም አድርገውታል። ኤስ ሚላኖች ሩበን አሞሪም የዋና አሰልጣኝ በማድረግ ቀጥረውታል። ይህ ቅጥር ለማንቸስተር ዩናይትድ በጣም ጥሩ ነው። ምክንያቱም ማንቸስተር ዩናይትድ ሩበን አሞሪምና የኮቺንግ ስታፉን ሳክ ባረገ ሰዓት ከከፈለው የኮምፐንሴሽን ገንዘብ በዚህ ቅጥር 10 ሚሊዮን ፓውንድ ያተርፋል። አይ ቲንክ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ካረጋቸው ነገሮች ይልቅ ለቆ ኤስ ሚላንን አሰልጣኝ ሆኖ ያስገኘው ነገር ለማንቸስተር ዩናይትድ ጥሩ ነው። ለፈርናንዴዝ እያሞላላን ነው። መጨረሻ ስለ ትላንትናው ስለ አማዲኒዮ ፐርፎርማንስ ማውራት አለብን። ትላንትና አይቨሪ ኮስት ኮሎምቢያን 1-0 ባሸነፈበት ጨዋታዎች ላይ 34 ደቂቃ ብቻ ተጫውቶ ወደ 5 ድሪብሎችን እንዲሁም ደግሞ የአይቨሪ ኮስትን ብቸኛ ጎል በማስቆጠር ኮከብ ሆኖ አምሽቷል። ከሱ በተጨማሪ የአንዴሞንዴም ኤሌክትሪክ ነበረ። በተለይም ደግሞ የአርሰናሉን ሂካፔ ቁም ስቅሉን ሲያሳየው ነበረ። ሂካፔ አይ ቲንክ በ38 የፕሪሚየር ሊግ ጨዋታዎች 19 ጊዜ ብቻ ነበር ድሪብል የተደረገው። በትናንትና ጨዋታ ላይ 4 ጊዜ በየአንዴሞንዴ ተደርጎ ነበረ። ሆፕፉሊ ማንቸስተር ዩናይትድ አማድን እንደ ሱፐር ኤጀንት በመጠቀም ይህንን ተጫዋች ቢያስፈርመው በጣም ነው ደስ የሚለኝ። በግራ በኩል ላለው የዊንገር ቦታ ላይ የአማድን ፐርፎርማንስ እንዴት አያችሁት? እንዲሁም ደግሞ ስለ ዜናዎቹ ያላችሁን አስተያየት ኮመንት ላይ አሳውቁኝ። ቀደም ብዬ እንዳልኩት ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ኮሞን ዩናይትድ